ያውጣው ድምፁ ወታደር የኢትዮጵያ ወታደር ነኝ ወታደር የኢትዮጵያ ወታደር ነኝ ባረካቱ አለን ሀገራችን ጎን ማረግ ወታደር የኢትዮጵያ ወታደር ነኝ ወታደር የኢትዮጵያ ወታደር ነኝ ሀገራችን ኢትዮጵያ በዘመናት ታሪኳ ሁሉ አስተማማኝ ሰላሟ ተጠብቆ የግዛት አንድነቷና ሉዓላዊ ክብሯ ጸንቶ ዛሬ ድረስ ዘልቃለች። በተለይም መከላከያ ሰራዊታችን ከአባቶቹ የተረከበው የታሪክ አደራ በላቀ ጀግንነት እየተወጣና በአኩሪ ግዳጅ አፈጻጸሙ ስኬቶችን እያስመዘገበ በሀገራችን ፈጣን የሰላምና የልማት ግስጋሴዎች ላይ አሻራውን በጉልህ እያሳረፈ ይገኛል። ተቋማችን መከላከያ የሰራዊታችንን ስኬታማ የተልዕኮ አፈጻጸም ይበልጥ ለማጎልበት እየተገበረው በሚገኘው ስር ነቀል ሪፎርም ዘመናዊነቱን ከዘመኑ ጋር አብሮ እንዲጎለብት እያደረገው ነው። ለታላቁ ሀገራችን ክብርና ዝና በሚመጥን መንገድ እየተገነባ ማንኛውንም ውስብስብ ግዳጆችን በላቀ ወታደራዊ ጥበብ የሚፈጽም ሰራዊት የማድረግ ሂደቱም ስኬታማነቱን በተለያዩ ውጤቶች ማየት የቻልንበት ጊዜም ላይ ደርሰናል። ሰራዊታችን የሀገር መከታ፣ የማህበረሰብ የልብ ትርታ፣ የታሪክ አሻራና የሉዓላዊነት ዋስትና ስለመሆኑ በርካታ ድሎቹና ማሳያዎቹ መስካሪዎች ናቸው። በየጊዜው አካላዊ፣ አእምሮአዊና ስነ ልቦናዊ ዝግጁነታቸውን እያጎለበቱ በመጓዝ የሀገርን ደህንነት በማረጋገጥ ላይ ከሚገኙ እዞቻችን መካከል ደቡብ እዝ አንዱ ነው። በዚህ መሰናዶም በደቡብ እዝ ስር ከሚገኝ የአንድ ሬጅመንት ሁለንተናዊ ዝግጁነትና የኮሩ የግዳጅ አፈጻጸም ውጤቶችን በጥቂቱ እንመለከታለን። አብራችሁን ቆዩ። በደቡብ እዝ ስር ከሚገኙ የሰራዊታችን ክፍሎች መካከል በሰሜኑ የሀገራችን ክፍል ያጋጠመንን የሉዓላዊነት ስጋት ከመቀልበስ አንስቶ በምዕራቡ የሀገራችን ክፍል አስተማማኝ ሰላምን በማስፈን የህዝብ አለኝታ ከሆኑ ክፍሎች መካከል ዛሬ የምናነሳው ሬጅመንት አንዱ ነው። 41ኛ ክፍለ ጦር 3ኛ ሬጅመንት ከኢዙ ውስጥ ካሉት ሬጅመንቶች የሚሰጣትን ግዳጅ በላቀ ውጤት የምትፈጽም፣ በላቀ ውጤት ለመፈጸም ደግሞ የተለያዩ ጥበቦችን የምትጠቀም፣ የተለያዩ ስልቶችን የምትጠቀም ጠንካራ ሬጂመንት ናት። በዚህ ባሳለፍነው አመትም እና ከዛ በፊትም በነበረው በሽምቅ ውጊያ ላይ ለኮሩ የሚሰጠውን ተልዕኮ፣ ኮሩ ደግሞ ለክፍለ ጦሩ የሚሰጠውን ተልዕኮ በመፈጸም ረገድ ክፍልዋ ግዳጇን ትፈጽማለች። በየአመቱ በርካታ ታሪኮች ሰርታለች። በርካታ ታሪኮች በሰራችበት ጊዜም ከኮርም ከክፍለ ጦርም ሽልማት ስንሰጣት ቆይተናል። ጥሩ ትክክለኛ ዳታ ያላት ሬጅመንት ናት። ከዚህ ስትሰራ የቆየችው ታሪክ ግን ሸኔ የሚባል ቀጠና ውስጥ እንዳይኖር ካደረጋቻቸው ክፍሎች አንዱ እሷ ናት። የምትከተለው አቅጣጫዎቹ ደግሞ ለየት ይላሉ። አፈሙዝ ወስዶ ብሬን ይዞ ዲሽቃ ወስዶ ስለተዋጋ አይደለም፣ ቴክኒክ ነው፣ ብልጠት ነው። ከብልጠት ከሚጠቀሙት አድዋ ናትና እነዚህ ብልጠቶቹ ደግሞ አንድ መግባባት አላት። አታድርግ አድርግ የሚያቅ ሬጅመንት ነው። ጠላት ላይ ከፍተኛ ጉዳት ያደረሰበት ሁኔታዎች ነበሩ። ከዚህ በተጨማሪም በተለይ በምታደርጋቸው ስምሪቶች ላይ በጣም ከፍተኛ ስውርነት ይጠቀማሉ፣ የመረጃ ቀደምተኝነት ይጠቀማሉ። ይህን በማድረግ በጠላት ላይ ከፍተኛ ውጤትና አመርቂ ውጤት ስታመጣ የነበረች ሬጅመንት ናት።
በኮር ውስጥ የሚገኙ ክፍሎችም በተለያዩ የመደበኛ ውጊያ ጥበቦች በመመራት በታጠቀው የጦር መሳሪያ የማድረግ አቅምና ፈታኝና ውስብስብ የሚባሉ ግዳጆችን በአስቸጋሪ አየር ጸባይ ውስጥ በድል በመወጣትና ስልጠናዎችን በሰፊው በማካሄድ አቅሙን ከፍ እያደረገም ይገኛል። አንድ ኮር በአንድ ቦታ የተቀመጠበት ቦታ ነው ያገኘ ነው። ከዚህ አንጻር ለግንባታውም ለስልጠናውም ጊዜ አግኝተን ስልጠና በጣም ከስነ ልቦና አንጻርም ውስጣዊ አንድነታችንንም የአካል ብቃቱንም ተጠናክሮ የቀጠለ ሲሆን አሁን ያለን የማንኛውም ግዳጅ ብቁ ሆኖ ስለ ሬጅመንቷ ብቻ አይደለም፣ ሁሉም አንድ አይነት አቅም ይዞ ለማንኛውም ግዳጅ አሁን ብናሰማራ ኃይላችን እዚህ ሙቀት ቦታ ሆኖ ራሱ ማንኛውንም ግዳጅ እንደሚወጣ አረጋግጠናል። እስከ 80 ኪሎ ሜትር ደርሶ መልስ በእግር ተጉዞ ነው የሚሄዱ። የትም ተጓዝ ብትለው አሁን ሰራዊቱ የትም ተጉዞ የትም የሆነ ፈጽሞ መመለስ በሚችልበት አቅም ደረጃ ነው ያለ ነው። የጠላትን ሁኔታ በማወቅ በመተንተንና ድንገተኝነትን በማትረፍ ከህዝብና ከጸጥታ አካላት ጋር በጋራ በመስራት ውጤቶች ተመዝግበዋል። 2015-16 አካባቢ ከጉጂ እስከ ምስራቅ ቦረና ድረስ በመሃል ያለው በጣም አስቸጋሪ ቦታ ነው ነበር እውነት መናገር ከሆነ። ምክንያቱም በዚህ በሰሜኑ በነበረው ጦርነት ምክንያት በርካታ ኃይሎቻችን ወደዛ ስለነበር ይሄ ቀጠና በጣም ችግር የነበረበት ቀጠና ነው። ጠላትን በብዙ ወረዳዎች በብዙ ቦታዎች ላይ ይንቀሳቀስ ነበር። ከአዶላ ጀምሮ እስከ ነጌሌ ቦረና ከተማው ድረስ በመሃል ያሉ ወረዳዎች በቀላሉ የሚታልፈው ቦታ አይደለም የነበረው። ይህም ብቻ ሳይሆን በነጌሌ ቦረና ዋና ከተማው ዙሪያም ጠላት እዚህም እዛም የሚንቀሳቀስበት ከተማዋ ድረስ ገብቶ የተለያዩ ቁሳቁሶችን ሎጂስቲክን ይዞ የሚወጣበት ሁኔታዎች ነው ነበሩ። ለዚህ ኮር እንደ ኮር አደራጅተን ግዳጅ ከሰጠናቸው በኋላ 41ኛ ክፍለ ጦር ይሄ ሸማቂን በመደምሰስ እንደ ክፍለ ጦርም ጠንካራ ክፍለ ጦር ናት። ከክፍለ ጦሩ ደግሞ ፊት የሚመጣው ይሄ ሬጅመንት ነው። እቺ ሬጅመንት በተለያየ ቦታ ተንቀሳቅሳ በማስራቷ ዝግ የነበረው ለእንቅስቃሴ በጣም አስቸጋሪ የነበረው ከቦሬ ጀምሮ እስከ ታች ድረስ ያለው መስመር ሰላም የሆነበት ሁኔታ ነው የተፈጠረው። ሰላም ያለምንም እጀባ እስከ ዶሎ ኦዶ ድረስ እስከ ሶማሊያ ጫፍ ድረስ ማንም የሚንቀሳቀስበት ሁኔታ ነው የተፈጠረው። ቀደም ብለው በጠላት ተይዘው የነበሩና ችግር የነበረባቸው ወረዳዎች ራሳቸው ተደራጅተው ለህዝብ አገልግሎት መስጠት የቻሉበት ትምህርት ችግር የነበረበት ቦታዎች ላይ ትምህርት ቤቶች ተከፍቶ ተማሪዎች ትምህርታቸውን የሚማሩበት የህዝብ አገልግሎት የሚሰጥበት ኢኮኖሚያዊ እንቅስቃሴዎችም በጣም በላቀ ደረጃ ለውጥ እንዲመጣ ከማድረግ አኳያ ህዝቡ ሙሉ አቅሙን ሙሉ ሀሳቡን ወደ ልማት እንዲመልስ ብቻም ሳይሆን የመንግስት እዛ አካባቢ የሚሰራቸው የልማት ስራዎችም እንዲሰሩ በማድረግም እዛ አካባቢ ያለውን ጠላት የማጥፋት የግድ ስለሚል እነዚህ ክፍሎች እችኛውም ሻለቃ ጨምሮ በማጥፋታቸው ትልቅ ውጤት ነው የተገኘው። አንደኛ ሽምቅን ልታጠፋ ከሆነ ህዝብ ካላስክ ልታጠፋ አትችልም። መቼም በአፈሙዝ ሽምቅ አይጠፋም። ይህን ስለተረዳች ህዝቡ ጋር እጅና ጓንት ናቸው። ለምሳሌ ሸኔ ከህብረተሰቡ የሚወስድ ንብረት አለ። ሸኔ ንብረቱ ምንድነው? ከብቶች ሊሆኑ ይችላሉ፣ የሆነ ነገር ሊሆኑ ይችላሉ፣ ይወስዳሉ። ቀጥታ ሄዶ ንብረት ያለበት ቦታ ይሄዱና ተዋክቶ አምጥቶ ለህብረተሰቡ ይሰጣሉ። ህዝቡን ለመሳብ የሚያደርጉት ቅድሚያ እንደውም የበላይነት ያመጡት ማለት ነው። አካል ጉዳት ያላቸው ደካማ እናቶች፣ ደካማ አባቶች ካገኙ ከኪሳቸው ብር እያዋጡ ይረዳሉ። እርሻቸውን ያርሳሉ፣ እርሻቸውን ያጭዳሉ፣ የፈረሰ ቤትም ይሰራሉ። እቺ ሬጅመንት በልዩ ሁኔታ ተወዳጅ የሚያደርጋት ከህብረተሰቡ ጋር ከሚያገኙት ደሞዝም እያዋጡ ቤት ተሰራዋል። የሬጅመንቱ አመራሮችና አባላትም የሚሰጡ ተልእኮችን በቁርጠኝነት በመወጣት ራሳቸውን በማብቃትና በማዘጋጀት ድል አድራጊነትን ለማስቀጠል ይተጋሉ። አንድ እስትንፋስ፣ አንድ አስተሳሰብ፣ አንድ ሆኖ እንዲንቀሳቀስ በርካታ የስነ ልቦና ግንባታ ስራዎች ተሰርተዋል። ከዚህ በመነሳት ከታች ከተራ ወታደሩ እስከ አመራሩ ድረስ ያለው አንድ ነው አስተሳሰባቸው፣ አንድ አይነት አመለካከት፣ አንድ አይነት ግዳጅ ለመወጣት ተግባብተውና ተስማምተው አንድ ሆነው እንዲሄዱ በርካታ የግንባታ ስራዎች ተሰርተዋል። ከዚህ በመነሳት በተለያዩ ግዳጆች በገቡበት የተለያዩ ግዳጆች ላይ አመርቂና
ጥሩ ውጤት እንዲያመጡ ያደረጋቸውም አንድነታቸው ነው። አንደኛ ሸማቂ ለማጥፋት እንደምታወቀው የሸማቂ ግዳጅ በጣም አሰልቺ ነው፣ ጊዜ የሚወስድ ነው። ጠላትም ከሚጠቀምባቸው አንደኛው ሰራዊቱን ማሰልቸት ነው። ሰራዊቱን አድክሞ ሰራዊቱ በደከመበት ሰዓት ላይ ሰራዊቱን መምታት ነው ማለት። ነገር ግን እኛ በዛ በቀጠናው ላይ መሬቱንም እናውቃለን። ሁለተኛ ጠላት የሚጠቀማቸውን ስልቶች እኛ አስቀድመን እንጠቀማለን ማለት። ዋናው ሞራል ነው። ሞራል ሲኖር ለሰራዊት ሞራል ስንቅ ነው። ስለዚህ ሞራል ነው። አሁን ሞራል ስላላት ጦሩ በጣም በሞራል ብዛት በተነሳ ባለው ግዳጅ ሳይበገር ማንኛውም አስፈሪ ቦታ ነው ብሎ እንኳን የሚሰጋ ቀጠና ካለም የማይሰጋ ጦር ስላለን ለቀጣይ አይበገሩም። እሱ ምንድነው የጓዳዊ ዝምድና ፍቅር ስላላቸው የሚሰጠው ግዳጅም ደግሞ በአገባቡ ለመፈጸም ወዳላ የሚያስግ ነገር የለም። በምዕራብ ጉጂና በምስራቅ ቦረና በነበርንበት ሰዓትም በጣም አሪፍ ነበረ። በጣም ምርጥ ነው። ስንገባም ጀምሮ ከዚያ ዞንና እዚያ ክልል ስንገባም ሸኔ ምን ነበረ፣ አሁን ምን ነበረ፣ 2014 ምን ነበረ እናውቃለን። እኛን ሻለቃዋም ስትደራጅ እነ ራሳችን ነበርና ምን ነበረ የሚለውን ስናይ አሁን ውጤታማ ነን ማለት ነው። ለቀጣይ ለሚሰጠን ግዳጅ ማንኛውንም ግዳጅ የመፈጸም አቅም አለን። ምክንያቱም ሰልጥነናል፣ በአእምሮም በስነ ልቦናም ተዘጋጅተናል ማለት ነው። ስለዚህ ለሚመጣው ግዳጅ ዝግጁ ነን። ማንኛውንም ግዳጅ የመፈጸም አቅም አለን። የተማርንበትም እውቀትም አለን፣ መፈጸምም እንችላለን ማለት ነው። ስለዚህ ይቺ አገር ደግሞ ጥንት አባቶቻችን ጠብቀው ያቆዩንን አገር ቅብብሎሽ ናት። ይቺ ሀገር የአንድ ሰው አይደለችም። ስለዚህ እቺን የቅብብሎሽ ሀገር ለቀጣይ ትውልድ ማስረከብ መሰልጠን ሁሌም ለሀገራችን ደግሞ ሰላም መፍጠር እንችላለን ማለት ነው። እንደ ክፍለ ጦርም እንደ ኮርም በቆየንበት ቀጠና ነፃ አድርገን ህዝቡን አደራጅተን ከማህበረሰቡ ጋር ጥሩ ትስስር በመፍጠር በዛ አካባቢ ግዳጃችን ስንፈጽም ቆይተናል ማለት ነው። ያለን አቅም አሁን በስልጠናም ብቁ ነው፣ በስነ ልቦናም ብቁ ነው። ለወደፊት የሚሰጠን ግዳጅም ለማውጣት የምንቸገረው ነገር የለም። ጥሩ ነው ያለ ነው። ስነ ልቦና አንድ ነው። ተኩሶ መግደልም ላይም አንድ ነን። ድንበር ዘለል የሆኑ ከመጡ ብቁ ነው። በዚህ በሀገር ደረጃ እንግዲህ መከላከያ ሰራዊት በየትኛውም ቀጠና እየሰለጠነ ነው ያለው። እኛም ደግሞ ከዛ አካል አንዱ ስለሆን የሚያስቸግረን ነገር የለም። መንግስትም በእኛ ላይ ተማምኖ ነው ግዳጅ እየሰጠን ያለው። እኛ ደግሞ የበለጠ አሰልጥነን ስነ ልቦናውን ገንብተን ያዘጋጀን ስለሆነ ለሚመጣው ነገር በየትኛውም ቦታ በሚመጣ በአግባቡ እንመልሳለን። ኮሩ በዚህ አይታማም፣ ኩሩ ነው። የደቡብ እዝ ያው አንጋፋ ከሚባሉት እዞች አንዱ ነው። ይሄ እዝ በአሁኑ ጊዜ የጠቅላላ የሰራዊቱን ቴክኒካዊና ስልታዊ ብቃቱን በማረጋገጥ ረገድ እያንዳንዱ ከነፍስ ወከፍ መሳሪያ ጀምሮ እስከ ከባድ መሳሪያ ያሉትን የታጠቃቸው ሌሎችም ዘመናዊ ትጥቆችም ጨምሮ እንዲያውቃቸው እንዲጠቀምባቸው በማድረግ ረገድ በጣም በርካታና ሰፋፊ ስልጠናዎች ሲሰጡ ቆይተዋል። ይህም በማድረግም በአሁኑ ጊዜ በጣም ብቁ የሆኑ ክፍሎችን ዩኒቶችን እንደ ኢዝም ጠቅላላ ትልቅ የሆነ አቅም ያለው ኢዝ ፈጥረናል የሚል አሳብ ነው ያለኝ። ይሄ ብቻ ሳይሆን በስነ ልቦና ከዚህ በፊትም በተለያዩ በተደረጉት የተለያዩ ውጊያዎች የምታወቅ የአገሪቱን ክብር ለማስጠበቅ ዝና ለማስጠበቅ በጣም ዋጋ የከፈለ ትልቅ ስራ እየሰራ ጀግና የሆነ ኢዝ ነው። የበለጠ ደግሞ ቀጣይ የምኖረውን ግዳጅ ታሳቢ ያደረገ የስነ ልቦና ዝግጁነቱ ላይ ትልልቅ ስራዎችን እየሰራን ቆይተናል። ይሄ በማስራት በአሁኑ ጊዜ በስነ ልቦናም በሁሉም ነገር
በስልቱም በትጥቁም በጣም የተካነ ትልቅ ምርታ ያሳየ ኢዝ አድርገናል። ከውጭም ይሁን ከውስጥ ከየትኛው አቅጣጫ ለሚመጣው ለማንኛውም አይነት ስጋት ያን ለመመከት በተጠንቀቅ ላይ የሚገኝ ኢዝ ነው። የሰራዊታችን ድል አድራጊነት ማሳያ ነው። የተመዘገቡ ድሎችም የዚህ ገድል ማረጋገጫዎች ናቸው። የዘመናዊ ሰራዊት ግንባታ ሂደቱ እንደ ተቋም ለሚሰጠው ሀገራዊም ሆነ ዓለም አቀፋዊ ተልዕኮች የዝግጁነት ደረጃን የሚያረጋግጡ መሆናቸውን በጥቂቱ የተመለከትንበትን ዝግጅት በዚህ አበቃን። ሰላም።